ሰላም ጤና ይስጥልን የሰርክል ቤተሰቦች እንደምን አላችሁ? እንግዲህ እንደተለመደው ዛሬም አንድ ሀሳብ ይዤ መጥቻለሁ። ምንድነው ያው ትላንትና የማፊያነትን ጉዳይ በተመለከተ የብልጽግናው መንግስት ምን ያህል በማፊያዊ መንገድ እየተጓዘ እንደሆነ አይተናል። እንግዲህ ዛሬ ደግሞ በኢትዮጵያ ያለውን ስርዓት አልበኝነት ምን እንደሚመስል ለማየት እንሞክራለን። መንግስታዊ ስርዓት አልበኝነት በኢትዮጵያ ውስጥ ተንሰራፍቷል። እንዴት ይንሰራፋል? ይሄ ምክንያቱ ምንድነው? የስርዓት አልበኝነት መነሻው ምንድነው? ስርዓት አልበኝነት ውስጥ ከመንግስት በተጨማሪ ተዋናዮቹ አካላት እነማን ናቸው? ወይስ በአንድ መንግስት በሀገሪቱ ውስጥ ስርዓት አልበኝነት የሚፈጠረው ምን ሁነቶች መሟላት ሲሳናቸው ነው? ወይስ ምን አይነት ድርጊቶች ሲፈጸሙ ነው የሚለውን ሰፋ አድርገን እናየዋለን። እንግዲህ ከዚህ ረገድ የብልጽግናው መንግስት ያለፉትን 8 ዓመታት ምን ያህል በሀገሪቱ ላይ ስርዓት አልበኝነትን እያሰፋ እንዳመጣውና በመጨረሻም የመንግስትነቱ መታወቂያ ጭምር እንደሆነ ለማየት እንሞክራለን። እንግዲህ መንግስታዊ ስርዓት አልበኝነት የሚገለጠው አንድ መንግስት በሀገሪቱ ግዛት ላይ ሙሉ ቁጥጥር ማድረግ ሲሳነው፣ የህግ የበላይነትን ማስከበር ሲያቅተውና የዜጎችን ደህንነት መጠበቅ ዋስትና ሲያጣ ነው። ይህ በኢትዮጵያ አሁን ላይ እየታየ ያለ እውነታ ነው ማለት ነው። ያለፉትን 8 ዓመታት የነበርንበት እውነት ነው። ዜጎች እባካችሁ ጠብቁን እያሉ መንግስት ያለ የመሰላቸው መንግስት ለተሰኘው አካል ሪፖርት የሚያቀርቡበት፣ የሚጮሁበት፣ የሚያዝኑበት፣ የሚፈናቀሉበት እውነት በሀገራችን ሲፈጠርና ሲከሰት የቆየ ጉዳይ ነው። እንግዲህ የመንግስታዊ ስርዓት አልበኝነት አንዱ መገለጫ ይሄ ነው። በኢትዮጵያ ላለፉት ጥቂት ዓመታት የታዩ ግጭቶችና የፖለቲካ አለመረጋጋቶች ሀገሪቱ ወደ ከፋ ስርዓት አልበኝነት እንድታመራ አድርጓታል ማለት ነው። የፖለቲካና የጸጥታ ቀውሱን በተመለከተ በኢትዮጵያ የሚታየው ስርዓት አልበኝነት ዋነኛ መገለጫ የጸጥታ መዋቅሩ መላላት መሆኑ ይታወቃል። መላላት ብቻ ሳይሆን ምንድነው ጋጥ ወጥነት ልንለው እንችላለን። ምክንያቱም የት ምን ላይ ስርዓቱ ጸጥታውን ማስከበር እንዳለበት እንኳን በአግባቡ የተረዳ የጸጥታ መዋቅር አለ ብሎ ማሰብ ይከብዳል በጣም። የታጠቁ ኃይሎች መበራከት በተለያዩ ክልሎች በተለይም በአማራና በኦሮሚያ ከመንግስት መደበኛ ሰራዊት ውጭ ያሉ የታጠቁ ኃይሎች እንቅስቃሴ መፍጠር መጨመር የመንግስትን የኃይል የበላይነት አዳክሞታል፣ ወይም መንግስት አካባቢውን በአጠቃላይ እንዳይቆጣጠር አድርጎታል። በእርግጥ በዚህ ዙሪያ የሚነሱ ሀሳቦች እንዳሉ ሆነው ማለት ነው። በፋኖ በኩል የሚደረግ ትግል አለ፣ በኦሮሞ ነጻነት በኩል የሚደረግ ትግል አለ። በሌላውም አካባቢ እንደዚህ የነጻነት ታጋዮች አሉ። የነጻነት ታጋዮችን አምሳያ ፈጥሮ ደግሞ የብልጽግናው መንግስት በዛው ልክ ጨፍጫፊ የሆነ ታጣቂ ኃይል ፈጥሯል። ለምሳሌ በአማራ ክልል ስንሄድ እንደ ቅማንት አገው ሸንጎ ምናምን የመሳሰሉ እንዲሁም ደግሞ ከአማራ ውስጥ የወጡ ፋኖ ሳይሆኑ የፋኖን አምሳልና ስም በመጠቀም የገበሬውን ሀብትና ንብረት እየዘረፉ እያስፈራሩ እየቀሙ የሚኖሩ አካላት አሉ። በኦሮሚያም ተመሳሳዩ ማለት ነው። የኦሮሚያውማ ይለያል፣ ያው ሰሞኑን ሲነሳ የነበረው ማለት ነው። ልክ እንደዛ አይነት ነገሮች አሉ። እነዚህ መኖራቸው በራሱ አንደኛ መንግስት ነው የፈጠራቸው። የታጠቁትን ኃይላት ለማጥፋት ራሱ ያደራጁ የታጠቀ ኃይል ወይም ደግሞ ስማቸውን ለማነወርና በህብረተሰቡ ዘንድ ተቀባይነት እንዳይኖራቸው የነጻነት ታጋይ የተባሉት አካላት በህብረተሰቡ ዘንድ ተቀባይነት እንዳይኖራቸው ሲል ነው ይሄን ያደረገው። እንግዲህ የግጭቶች መስፋፋት የሰሜን ጦርነት ካቆመ በኋላ ቢሆን በፋኖና በኦሮሞ ነጻነት ሰራዊት መካከል የሚከሰቱ ግጭቶች መንግስት በአንዳንድ አካባቢዎች አስተዳደራዊ መዋቅሩን እንዲያጣ አድርጎታል። በአንዳንድ አካባቢዎች ብቻ ሳይሆን በሁሉም አካባቢዎች ብለን ልንገልጸው እንችላለን። ምክንያቱም በአማራ ክልል 90% የሚሆነው በፋኖ ስር ነው ያለው። ኦሮሚያ ክልልም እንዲሁ በተመሳሳይ አብዛኛው ከአዲስ አበባ ዙሪያውን አንቆ እንደሚገኝ ይታወቃል። እንግዲህ የብልጽግና ኃይል የት እንደሚንቀሳቀስ ይታወቃል። የት እንዳለ ህልውናው የት እንዳለ ከተሞች ላይና እንዲሁ ዋና ከተማ ላይ ብቻ የተንጠለጠለ እንደሆነ ሁሉም የሚያውቀው ነው። እንግዲህ የዜጎች መፈናቀልም እንግዲህ የስርዓት አልበኝነት መንግስታዊ የስርዓት አልበኝነት መገለጫ ተደርጎ የሚወሰድ ነው። በጸጥታ እጦት ምክንያት በሚሊዮን የሚቆጠሩ ዜጎች ከአካባቢያቸው መፈናቀላቸው እንግዲህ የስርዓት አልበኝነቱ ቀጥተኛ ውጤት ነው። የህግ በላይነት መሸርሸርን በተመለከተ ከፍ ሲል ያነሳውት ነገር አለ። ስርዓት አልበኝነት የሚመነጨው ህግና ደንብ ሲጣስ፣ የፍትህ ስርዓቱ ሲዳከም፣ በንጹሃን ዜጎች ላይ የሚፈጸሙ ግድያዎችና እገታዎች እንዲሁም የሰብአዊ መብት ጥሰቶች ተገቢውን የህግን ከለላና ምላሽ አለማግኘታቸው፣ ዜጎች በመንግስት ላይ ያላቸው እምነት ሲያጡ፣ ሙስናና ብልሹ አሰራር ሲስፋፋ፣ የመንግስት ባለስልጣናት በህግ ተጠያቂ አለመሆናቸውና የጥቅም ግጭቶች መስፋፋት የመንግስት ህጋዊነት ወይም ሌጂቲሜሲ እየተሸረሸረ ሲመጣ ስርዓት አልበኛ መንግስት ይሆናል። እንግዲህ ይህ ስርዓት አልበኛ የሆነው መንግስት ነው አሁን ምርጫ አካሄዳለሁ እያለ መከራውን የሚያየው ማለት ነው። የኢኮኖሚ መላላትና ስርዓት አልበኝነትም እንዲሁ የማይነጣጠሉ ናቸው። ለምሳሌ ኢኮኖሚ አለመረጋጋት ለስርዓት አልበኝነት ማገዶ መሆኑ አያጠራጥርም። የኑሮ ውድነት፣ የዋጋ ግሽበት ጣራ መንካትና የወጣቶች ስራ አጥነት መጨመር ለወንጀልና ለተቃውሞቹ መበራከት ምቹ ሁኔታን ይፈጥራል። እንግዲህ
ይሄ ጤናማ ያልሆነ መንግስት ነው። በነገራችን ላይ ጤናማ የሆነ መንግስት አንደኛ የጸጥታ መዋቅሩን አስከብሮ እያለ ነገር ግን ኢኮኖሚያዊ ጫና በተፈጠረበት ሀገር ላይ ወደ አመጽ የሚገፋፉበትና ስርዓት አልበኝነት በስፋት የሚከናወንበት ሁኔታ ይፈጠራል። የኢትዮጵያ መንግስት የአብይ አህመድ መንግስት ግን ከሁሉም የሌለበት ራሱ የስርዓት አልበኝነቱ ጥገኛና ተሳታፊ የሆነ ምንም ነገር በህግና በስርዓት አድርጎ አያውቅም እስካሁን ድረስ ማለት ነው። ከነገሰ 8 ዓመታት ሆኖታል። በዚህ የንግስና ዘመኑ አንዳችም ህጋዊ ከለላ ያላቸው ተግባራትን ፈጽሞ አያውቅም። እንግዲህ ከትላንት በስቲያ ጠቅላይ ሚኒስትር አብይ አህመድ በአደባባይ ቀርቦ የኩርድ ልማቱን አላደነቃችሁልኝም፣ ሌላው ዓለም ቢሆን ይሄ የተሰራው ይሄኔ ምን ትሉ ነበር፣ ቃላት ታጡለት ነበር እያለ ለዜጎች ህይወት ዋስትና የማይሆነውን ይሄዱበት ይሆናል እንጂ አይበሉት፣ አይጠጡት፣ ገንዘብ ያገኙበት፣ ገበያ ያገኙበት ምን ዋጋ አለው? ያይን ተስፋ የኢትዮጵያ ህዝብ የሚፈልገው ሌላ ነው። ህይወቱን ሊያራምድለት የሚችል ነገር እንጂ በእግሩ የሚሄድበትን ቦታ በአይኑ የሚያየውን አካባቢ ብቻ አይደለም የሚፈልገው እና ያንን መሰረት አድርጎ የተናገረው ነገር አለ። ዞሮ የስርዓት አልበኛ መንግስት ውጤቱ ይሄ ነው። የማህበራዊ ትስስር መላላት፣ ለምሳሌ በብሔር ላይ የተመሰረቱ የፖለቲካ ንክኪዎች በህዝቦች መካከል የነበረውን አብሮነት በመሸርሸር እኛና እነሱ የሚል መንፈስ ፈጥሯል። ያው የምናየው ነገር ነው። እንግዲህ ይህም በአካባቢ ደረጃ የሚፈጠሩ ግጭቶች በቀላሉ ወደ ስርዓት አልበኝነት እንዲቀየሩ ምክንያት ይሆናል። ለዛ ነው በነገራችን ላይ የሆነ አካባቢ ላይ የሆነ ችግር ሲፈጠር በመንጋ መፈናቀል የሚከሰተው ማለት በቡድን በብሔር ምናምን አንድ ግር ብሎ ይነሳል 200-300 ሺህ ህዝብ ማለት ነው። ልክ በዚህ አይነት መንገድ የሚፈጠረው ምንድነው የማህበራዊ ትስስር መላላት ያመጣው ጉዳይ ነው። ኢትዮጵያ ውስጥ እንግዲህ ከመንግስታዊ ስርዓት አልበኝነት አዙሪት ለመውጣት የፖለቲካ ውይይት፣ የፍትህ ስርዓት ማሻሻያ እና የጸጥታ መዋቅሩ ገለልተኛ የማድረግ ስራ ያስፈልጋል። ግን ይሄን ማድረግ የሚቻልበት ሁኔታ አሁን የለም። በነገራችን ላይ እንግዲህ ለዚህ አሁን መልስ ይሆናል ተብሎ የታሰቡ የሽግግር ኮሚሽኑ ነበረ። እሱን ወደ ኋላ ላይ እንመጣበታለን። እንግዲህ ከዛም ባለፈ በኢትዮጵያ ያለው ወቅታዊ ሁኔታን በተመለከተ የስርዓት አልበኝነት ተዋናዮች እነማን ናቸው የሚለውን እናያለን ብዬ ነበር ቀደም ሲል። እንግዲህ አንዱ መንግስት ነው። በመንግስት በኩል ያለውን እያየን ነበር። እንግዲህ ስርዓት አልበኝነት እንዴት እንደተፈጠረ አሁን በኢትዮጵያ ለማየት በኢትዮጵያ አሁን ለሚታዩ ስርዓት አልበኝነት መፈጠር ተደራራቢና ውስብስብ ምክንያቶች መኖራቸውን እንግዲህ መካድ አይቻልም። የመንግስት ተቋማት መዳከም አንዱ፣ የሀገሪቱ የፍትህ የጸጥታና የደህንነት ተቋማት ከፖለቲካ ጫና ነፃ ሆነው ስራቸውን አለመስራታቸው እንግዲህ ለህግ የበላይነት መጥፋት ትልቁን ድርሻ ይዘው የተከሰቱበት ሁኔታ ነው ያለው። እንግዲህ ህግ ተላላፊዎች ተገቢውን ቅጣት እንደማያገኙ ሲረዱ ስርዓት አልበኝነቱን በደንብ እንዲስፋፋ ያደርጋሉ። ትናንትና እንዳነሳሁት ማለት ነው። ማፊያ ያልነው እኮ ያንን ነው። በቃ ማፊያነት የሚመጣው ከስርዓት አልበኝነት ነው። በቃ ስርዓት ከሌለ ያጠፋው ለተጠያቂ የማይሆን ከሆነ ያሻውን አድርጎ ዘውር የሚል ከሆነ በስልጣን ላይ ስልጣን የሚደርብ ከሆነ አንዱ ዜጋ ሌላኛው ደግሞ ባዳ የሚሆንበት ሁኔታ ከተፈጠረ ስርዓት አልበኝነት ከዛ ውጪ ምንም አይነት ነገር ሊመጣ አይችልም። የሆነ የፖለቲካ ሽግግሩ መዛባት ራሱ ከኢህአዴግ ዘመነ መንግስት በኋላ ወደ ብልጽግና የተሸጋገረበት ማለትም በ2010 ዓ.ም የተጀመረው የለውጥ ሂደት በታቀደለት መንገድ ወይም ደግሞ ህዝብ በሚፈልገው አይነት መንገድ ተከናውኖ ቢሆን ኖሮ ሁሉ ችግር አይመጣም ነበረ። እሱ ባለመሳካቱ ምክንያት የስልጣን ግብግብና ብሔር ተኮር ግጭቶች ማምራቱ ለትርምሱ ምክንያት እንደሆነ ምንም ጥርጥር የለውም። ስርዓት አልበኝነቱ ለምሳሌ ከአብይ አህመድ በመምጣት በፊት አማራ ክልል ምንም ኮሽ ያለ ነገር አልነበረም። የወልቃይትን ጉዳይ በተመለከተ ብቻ ከቲፒኤልኤፍ ጋር አንተ የተባለ ፊልሚያ ነበረ፣ በተለይ በጎንደር በኩል ማለት ነው። ከዛ ውጪ በየመንደሩና በየሰፈሩ እንኳን መሳሪያ ሊጮህ ምንም ነገር ያልነበረበት ሁኔታ ነበር የነበረው። አብይ አህመድ ከመጣ በኋላ ግን አንደኛ የዜጎችን ማንነትና ምንነት መሰረት ተደርጎ በሌሎች አካባቢዎች መፈናቀል ሲመጣ ህግ ይከበር የሚል ህዝብ ወደ አደባባይ መውጣት ጀመረ። ህግ አልተከበረለትም። ጮኸ። እንግዲህ ጩኸታችን ካልተሰማ በሰይፍ እንመጣለን በሰልፍ ሳይሆን ብሎ ተነሳ። ይኸው የምናየው አይነት ሁኔታ ተፈጠረ። ያ ደግሞ ለስርዓት አልበኝነት ምክንያት ሆነ። አማራ ክልል ለምሳሌ ስለ ስርዓት አልበኝነት ሲወራ ብዙ ሰዎች ግር ሊላቸው ይችላል። ስርዓት አልበኝነት በደንብ ነው የተንሰራፋው። ከሰሞኑ እንኳን ጎንደር ላይ አይታችሁ ከሆነ አንድ የሆነ ግለሰብ ከአንድ ሌላ ጓደኛው ጋር መሳሪያ በመታቀፍ እንግዲህ ገበሬን አስፈራርቶ የገበሬ ንብረት ዘርፎ በሬዎችን ዘርፎ ሲበላ እጅ ከፍንጅ የተያዘበት ሁኔታ አለ። በሬ አርዶ የሚበላ ግለሰብ አሁን ይሄ የስርዓት አልበኝነት ውጤት ነው። ሌሎቹን ሸጦ እኮ ነው በጣም በርካቶችን ዘርፎ አንዱን አርዶ ሲበሉ ተያዙ። እንዲሁ ከትናንት በስቲያ ይመስለኛል እዛው አካባቢ ላይ አንድ የ12000 ብር ነው የ24000 ብር በግ ሸጦ ሰርቆ አርዶ ሲበላ ይተያዛል። እንዲሁ ስጋ አንከርፍፎ ሲያዞሩት ነበር በማህበረሰብ መካከል። ይሄ የስርዓት አልበኝነት ውጤት ነው። እንግዲህ
የታሪክ ትርክቶች ልዩነት ደግሞ ሌላው ለኢትዮጵያውያን የስርዓት አልበኝነት ችግር መከሰት አንዱ ነው ማለት ነው። በኢትዮጵያ ህዝቦች መካከል የጋራ የሆነ የታሪክ ግንዛቤ አለመኖሩና አንዳንድ ፖለቲከኞች የቆዩ ቁስሎችን ለግል ስልጣን መጠቀም ማድረጋቸው በህዝቦች መካከል መጠራጠርና ቂም በቀልን ፈጥሯል። እንግዲህ ይሄ በቀጥታ የምናየው ነገር ነው። በነገራችን ላይ የማይታረቁ ሀሳቦች ናቸው እዚህ ሀገር ላይ ያሉት፣ ፈጽሞ የማይታረቁ። ከአንድ 3 ቀናት በፊት እንግዲህ እዚህ ፒያሳ ምኒልክ አደባባይ ዝቅ ብሎ አዲስ የባስ ስቴሽን እየተሰራ ይገኛል እና እዛ ተርሚናል ላይ የተርሚናሉ ስም ዳግማዊ ምኒልክ የባስና የታክሲ የተርሚናል ነበር የሚለው። ከ3 ቀን በፊት እንደዛ አይነት ስም ነበረው። አሁን ላይ ያ ዳግማዊ ምኒልክ የሚለው ስም በአንድ ወገን ያሉ ብሔረሰቦችን ቁጣ ቀስቅሶ በዛ የተነሳ ስሙ ተነስቷል። ከፈለጋችሁ ሄዳችሁ ማየት ትችላላችሁ። አሁን ላይ ስሙ ተቀይሮ የታክሲ ፌርማታና የባስ ፌርማታ ምናምን የሚል ነገር ተለጥፎበታል። ከዛ በፊት ግን ዳግማዊ ምኒልክ የአውቶቡስና የታክሲ ፌርማታ ነበር የሚለው። ይሄ በራሱ ግጭቱን እና ያለንበትን ደረጃ የሚያሳይ ነው። እንግዲህ የስርዓት አልበኝነት ተሳታፊዎች እነማን ናቸው የሚለውን በተመለከተ እንግዲህ በዚህ ስርዓት አልበኝነት ውስጥ በቀጥታም ሆነ በተዘዋዋሪ የሚሳተፉ አካላት በርካታ መሆናቸው ይታወቃል። አንደኛው ታጣቂ ቡድኖች በተለያዩ የሀገሪቱ ክፍሎች በመንግስት ላይ ጠመንጃ ያነሱና የራሳቸው የፖለቲካ ዓላማን በኃይል ለማስፈጸም የሚንቀሳቀሱ ቡድኖች ዋነኞቹ ናቸው ብለን ማንሳት እንችላለን። ምክንያቱም ያው ከስርዓቱ ባፈነገጠ መንገድ ወይም ደግሞ ከህጋዊ አሰራር ባፈነገጠ መንገድ ነው ትግል እየተካሄደ ያለው ማለት ነው። በዚህ ትግል ሂደት ውስጥ ደግሞ በርካታ ሁነቶች ያጋጥማሉ። አንደኛ ታጋዮች በራሳቸው እንግዲህ ቀስ እያሉ በጊዜ ሂደት ነው ራሳቸውን እየኮተኮቱና እያሳደጉ የሚመጡት። በዛ የራስን የማሳደግ ሂደት ውስጥ ደግሞ በርካታ ከስርዓት አልበኝነት ደረጃ ውስጥ ሊመደቡ የሚችሉ በርካታ ሁነቶችና መስቀልቅሎች ይፈጠራሉ። የመንግስት መዋቅር ውስጥ ያሉ አካላትም እንግዲህ እንደምናውቀው ነው መንግስት ራሱ አለበት። እንደገና ደግሞ በመዋቅር ውስጥ ያሉ በየደረጃው ባሉ የመንግስት መዋቅሮች ውስጥ ተሸሽገው ለግል ጥቅማቸው ወይም ለቡድን ፍላጎታቸው ሲሉ ግጭቶችን የሚያቀጣጥሉ መረጃዎችን አሳልፈው የሚሰጡና ስርዓት አልበኝነትን የሚደግፉ ጥገኛ አካላት በጣም በርካታ ናቸው። ጥቅም ፈላጊ ወንጀለኞችም እንግዲህ የዚህ የስርዓት አልበኝነት ዋነኞቹ ተሳታፊዎች ናቸው። የሀገሪቱ የሰላም እጦትና የሰላም እጦትን እንደ መልካም አጋጣሚ በመጠቀም እገታ፣ ዘረፋና ህገወጥ ዝውውር የሚያከናውኑ የግል ጥቅማቸውን ብቻ የሚያሳዱ ወንጀለኞች ለዚህ ከፍተኛ ሚናውን ይጫወታሉ። ለሀገሪቱ ስርዓት አልበኝነት ላይ መውደቅ ማለት ነው። የኢትዮጵያ ሰላም መጥፋት እንግዲህ የውጭ ኃይሎች በቀጥታ ለራሳቸው ቀጠናዊ የበላይነት የሚጠቅማቸውን አንዳንድ የውጭ ኃይሎች በገንዘብ በዲፕሎማሲና በፕሮፓጋንዳ ግጭቱን ለማባባስ ይሳተፋሉ፣ እያደረጉትም ይገኛሉ። በዚህ ዘንድ እንግዲህ መንግስት ደጋግሞ የሚለው መንግስት ተብዬው ማለት ነው እነ ግብጽና ኤርትራ ሌሎችም አካላት እንግዲህ በዚህ ላይ በቀጥተኛ ተሳታፊ ናቸው። ሜዳዋ ኢትዮጵያ ሆና ማለት ነው። እንግዲህ ስርዓት አልበኝነቱ በምን መንገድ ሊቆም ይችላል የሚለውን ስናይ እንግዲህ ይህንን አደገኛ አካሄድ ለመግታትና ሀገሪቱን ወደ ሰላም ለመመለስ መወሰድ ያለባቸው እርምጃዎች ሊኖሩ ይችላሉ። እንግዲህ ሁለንተናዊ ብሔራዊ ምክክር ማድረግ ለዚህ ወሳኝ ነው። ግን ኢትዮጵያ ውስጥ ይሄ የሚሰራ ነገር አይደለም። ምክንያቱም ራሱ መንግስት ስርዓት አልበኛ ሆኖ በተከሰተበት ሀገር ላይ በምን አይነት መንገድ ነው እንደዚህ ሊሆን የሚችለው? የኃይል መመጣጠን ካልመጣ በስተቀር ይህንን ሁኔታ ማስፈጸም አይቻልም። የህግ የበላይነትን ማረጋገጥም የሚታሰብ አይደለም። የተቋማት ግንባታን በተመለከተ ለምሳሌ የጸጥታና የፍትህ ተቋማት ከፓርቲና ከፖለቲካ ነጻ ሆነው የሀገርና የህዝብን ደህንነት ብቻ እንዲጠብቁ አቅማቸውን መገደብ አሁን የሚለው ነገር ይሄ አሁን ኢትዮጵያ ላለችበት ሁኔታ የሚሰራ ነገር አይመስልም። ኢኮኖሚ ማሻሻያዎችን ለወጣቶች ስራ ዕድል መፍጠር አሁን የትኛውም ወጣት ምንም አይነት የስራ ዕድል ቢፈጠርለት ወደ ኋላ ፊቱን አዙሮ ከመንግስት ጎን ይሰለፋል ወይም ደግሞ ለሀገሩ ሰላም መረጋገጥ ያሻውን ያደርጋል ብሎ ማሰብ በጣም ከባድ ነው የሚሆነው። ምክንያቱም የብልጽግናው መንግስት እየፈጸመ ያለው ነገር አንደኛ ተአማኒነትን ፈጽሞ የመንግስትነት ተአማኒነቱን ፈጽሞ ያጣ ከመሆኑ አንፃር ከሱ ጋር መስራት ይቻላል ብሎ ለማሰብ በጣም ከባድ ነው የሚሆነው። በመንግስትና በተለያዩ ታጣቂ ኃይሎች መካከል ያለው ፍልሚያ ወደ 3 አቅጣጫዎች ሊያመራ እንደሚችል ምንም ጥያቄ የለውም። እንግዲህ ያው ጦርነት ውስጥ ያሉ አካላት የሚያደርጉት ማለት ነው አንድ መደራደር ነው፣ ሽንፈት አሸናፊና ተሸናፊ ምናምን የሚለው ነገር ማለት ነው። እንደ አጠቃላይ ግን የኢትዮጵያ ስርዓት አልበኝነትን የሀገር ህልውናን እየተፈታተነ ያለ ጉዳይ መሆኑ ምንም ጥያቄ የለውም። ዜጎች እየተሰቃዩ ነው ዕለት ዕለት። ይህን አደጋ ለመቀልበስ እንግዲህ የጠመንጃ ድምጽ ቆሞ የውይይትና የድርድር ባህል ሊነግስ ቢገባ መልካም ነበር። መንግስት የመሪነት ሚናውን በመወጣት ለሰላም ዝግጁ መሆን በተግባር በማሳየት ሲኖርበት፣ ታጣቂዎችም የፖለቲካ ጥያቄዎቻቸውን በሰላማዊ መንገድ የሚያቀርቡበት እድል
ቢኖር ሀገሪቱ በስነ ስርዓት ይሄ ያለንበት የስርዓት አልበኝነት አዘቅት ውስጥ ከዛና ከማፊያ ስርዓት ውስጥ ወጥተን ወደ ሰላሙ ወደ ተረጋገጠና ቀደም ሲል ወደምናውቃት ኢትዮጵያዊነት እንመለስ ነበር። ያ ግን ሊሆን አልቻለም። የሆነ ሆኖ የምክክር ኮሚሽን ብሎ አብይ አህመድ ያዋቀረው ኮሚሽን አለ። እንግዲህ ኮሚሽኑ ውጤታማ ሊሆን የሚችልባቸው እድሎች ነበሩ፣ ግን ውጤታማ ሊሆን አልቻለም። አንደኛው የታማኝነት ጉዳይ ነው። ሁለተኛው ኮሚሽኑ ራሱ ለማን የተቋቋመው፣ ማን ነው ሲያቋቋመው፣ የአሳታፊነት ጉዳይ። ኮሚሽኑ በኢትዮጵያ የፖለቲካ ታሪክ ለመጀመሪያ ጊዜ ለዘመናት የቆዩ ፖለቲካ ቀውሶችን ሰላማዊ መፍትሄ ለመፈለግ የተቋቋመ ቢሆንም ግን ውጤታማ የመሆን አቅም አለው ብሎ ማሰብ በጣም ከባድ እየሆነ መጥቷል። ምክንያቱም አንዳንድ የሚያደርጋቸው ነገሮች ከመንግስት ካድሬዎች የተለዩ ሆነው አይታዩም። ለምሳሌ የትግራይን ጉዳይ በተመለከተ አዲስ አበባ ላይ ጉባኤ ለማካሄድ መሞከሩ፣ የአማራ ክልልን በተመለከተ 90% የሚሆነውን ፋኖ ተቆጣጥሮት እያለ ታጣቂ ኃይሉን ሳያሳትፍ ባህር ዳርና ጎንደር እንዲሁም ደብረ ብርሃን ላይ የተወሰኑ ግለሰቦችን የመንግስት ያቀርበለትን ካድሬዎች ሰብስቦ ብቻ የአማራ ችግር እፈታለሁ ብሎ መነሳቱ ይሄ ፈጽሞ ሀገሪቱን ካለችበት አዘቅት ሊያወጣት አይችልም ብሎ ማሰብ ይቻላል። ክቡራን የሰርክል ቤተሰቦች ስለተከታተላችሁኝ አመሰግናለሁ። ገጻችን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብነታችን